እንኳን ለ2018 ዓመተ ምህረት የጥምቀት በዓል በሰላም አደረሳችሁ። የ2018 ዓመተ ምህረት የጥምቀት በዓል በዕለተ ሰኞ ይውላል። በዋዜማው እሁድ ጾመ ጋድ ይጾማል ወይስ አይጾምም የሚለውን ጥያቄ እነግራችኋለሁ። አብራችሁኝ ቆዩ። ቅድስት ቤተ ክርስቲያን ከምታዛቸው የአዋጅ አጽዋማት አንዱ ጾመ ጋድ ነው። ጋድ ማለት ለውጥ ወይም ልዋጭ ማለት ነው። ልዋጭ የተባለበት ምክንያትም ልደትና ጥምቀት አርብና ረቡዕ ከዋሉ በዋዜማው ስለሚጾሙባቸው ነው። በቅድስት ቤተክርስቲያን አስተምሮ መሰረት በዕለተ ሰንበት ጾም አይጾምም ከቀዳሚት ስዑር በስተቀር። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ያደረበት ዕለት ስለሆነ ነው። በሰንበት አይጾምም ማለት ግን የፍስክ ምግቦች ይበላሉ ማለት አይደለም። ከቅዳሴ በኋላ የፍስክ ምግቦች ከሆኑት ውጭ ይበላል ማለት ነው። የደስታና የድኅነት ቀናት በመሆናቸው በዋሉበት ዕለት እንዲከበሩ የታዘዙ በዓላት ልደትና ጥምቀት ናቸው። ጥምቀት አርብና ረቡዕ ከሆነ በዋዜማው ጾመ ጋድ ይጾማል። ጥምቀት ከአርብና ረቡዕ ውጭ ከሆነ ግን አይጾምም። የዘንድሮው የጥምቀት በዓል ሰኞ ጥር 11 ቀን ይውላል። በዋዜማው ጥር 10 እሁድ ነው። በዕለተ ሰንበት ደግሞ አይጾምም። እሁድ ከቅዳሴ በኋላ ከፍስክ ምግብ ውጭ መመገብ ይፈቀዳል። ይህንን የጥር 10 ስንክሳር በሚገባ ያስቀምጠዋል። ጥር 10 የሚነበበው ስንክሳር በጥምቀት ዋዜማ መጾም እንደሚገባ ሲገልጽ፣ በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከእኛ አስቀድመው የነበሩ ታላላቅ ሊቃውንተ ቤተ ክርስቲያን መምህራን ሥርዓት ሰሩልን። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን አይቅመሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያት ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢውል በበዓለ ሀምሳ ከሚበላው የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዲያከብሩ አባቶቻችን ሐዋርያት ታዘዋል። እኒህ ሁለቱ የእግዚአብሔር ታላላቅ በዓላቶች ናቸውና ይላል። ይህም ማለት ልደትና ጥምቀት ረቡዕና ዓርብ ከዋሉ በዋዜማው ማክሰኞና ሐሙስ ይጾማሉ። ረቡዕና ዓርብ ምንም እንኳን የጾም ቀናት ቢሆንም የፍስክ ቀን ሆነው ይከበራሉና። የልደትና የጥምቀት በዓል እሁድ ቢውሉ በዋዜማው ቅዳሜ የጥሉላት ምግብ አይበላም። እንዲሁም ልደትና ጥምቀት ሰኞ ቢውሉ እሁድ ጥሉላት አይበላም። እንደ ሌሎች የአጽዋም ቀናት እህልና ውሃ ግን አይጾምም። ፍትሐ ነገሥት ስለ ጾም ሲገልጽ ጾምስ በሕግ ውስጥ በታወቀ ጊዜ የሰው ከምግብ መከልከል ነው። በደሉን ለማስተሰረይ ዋጋውንም ለማብዛት እርሱን ወዶ ሕግን ለሰራለት እየታዘዘ የፈቲውን ኃይል ያደክም ዘንድ ለነባቢት ነፍሱም ትታዘዝ ዘንድ በማለት ይተረጉመዋል። በዚህ ጊዜ መጾም እንደሚገባ ቅድስት ቤተ ክርስቲያናችን ሥርዓት ሰርታለች። ፍትሐ ነገሥት ንባቡና ትርጓሜው አንቀጽ 15 ቁጥር 364 ጾም ወደ እግዚአብሔር የምታደርስ የነፍስ ምግብ ናትና ስጋችንን ለነፍሳችን አስገዝተን ጾምን በመቀደስ የበረከቱ ተሳታፊ ያደርገን ዘንድ የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። መልካም በዓለ ጥምቀት ይሁንላችሁ።